ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ ስለ ስትሮክ የምናየው ይሆናል። ስትሮክ ማለት እንግዲህ ወደ ጭንቅላታችን የሚሄደው የደም ዝውውር ሲቋረጥ ወይም ደግሞ በጭንቅላታችን ውስጥ ያለው የደም ስር ሲፈነዳ የሚከሰት ለህይወት አስጊ የሆነ አደገኛ የጤና እክል ነው። አእምሯችን የሚፈልገውን ኦክሲጅን ካላገኘ በአጭር ደቂቃዎች ውስጥ የጭንቅላት ሴሎች መሞት ይጀምራሉ። ይህም ለዘላቂ የአካል ጉዳት ወይም ደግሞ ለሞት ሊዳርግ ይችላል ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ ስትሮክ በምን ወቅት ይከሰታል፣ የስትሮክ አይነቶችና ዋና ዋና መንስኤዎች እንዲሁም መፍትሄዎቹ ምን ይመስላሉ የሚለውን በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። እንደተለመደው ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ በስትሮክ በምን ወቅት ይከሰታል የሚለውን ስናይ እንግዲህ ጭንቅላታችን ወይም አንጎላችን በትክክል ለመስራት ያለማቋረጥ በኦክሲጅን የበለጸገ ደም ይፈልጋል። ይህ የደም ፍሰት ሲገታ ወይም ሲቆም የአንጎል ሴሎች ይጎዳሉ ወይም ይሞታሉ። በዚህም የአንጎል ክፍል የሚታዘዙ የሰውነት ክፍሎች እንደ ንግግር፣ እንቅስቃሴና ትውስታ ያሉ ስራቸውን የሚያቆሙ ይሆናል ማለት ነው። እንግዲህ አሁን የስትሮክ አይነቶች ምንድናቸው የሚለውን እንግዲህ 3 አይነት የስትሮክ አይነቶች አሉ። አንደኛውና የመጀመሪያው በደም መርጋት የሚከሰት ወይም ደግሞ ኢስኪሚክ ስትሮክ የሚባለው ነው። ይሄ በጣም የተለመደ የስትሮክ አይነት ነው። በጣም 85% የሚሆነው የስትሮክ እንግዲህ የሚጠቃው አብዛኛው ሰው 85%ቱ ይሄኛው ነው ማለት ነው። ማለትም ኢስኪሚክ ስትሮክ የምንለው ማለት ነው። ይሄ እንግዲህ የደም መርጋት ወደ አንጎል የሚወስደውን የደም ቧንቧ ሲዘጋው የሚከሰት ነው ማለት ነው። ስለዚህ አንደኛው የደም መርጋት የምንለው ነው ማለት ነው። ሌላኛውና ሁለተኛው የስትሮክ አይነት እንግዲህ በደም ቧንቧ መፈንዳት የሚከሰት ነው። ይሄ በእንግሊዝኛ እንግዲህ ሄሞራጂክ ስትሮክ የምንለው ነው ማለት ነው። በአንጎል ውስጥ ያለ የደም ቧንቧ ሲፈነዳ ደም ወደ አንጎል ውስጥ ሲፈስ የሚከሰት ነው። ሌላኛውና ሶስተኛው የስትሮክ አይነት ትንሹ ስትሮክ ተብሎ ይታወቃል። ይህ ሚኒ ስትሮክ በመባል ይታወቃል በእንግሊዝኛ ማለት ነው። ምልክቶቹ ለጊዜው ታይተው ሊጠፉ ቢችሉም ወደፊት ለሚመጣ ከባድ ስትሮክ ትልቅ ማስጠንቀቂያ ምልክት ተደርጎ ይወሰዳል ማለት ነው። ስለዚህ 3 አይነት የስትሮክ አይነቶች አሉ ማለት ነው። አንደኛው በደም መርጋት የሚከሰት ነው። ሌላኛው ደም ቧንቧ መፈንዳት ሲፈጠር የሚከሰት ስትሮክ ነው። ሶስተኛው እንግዲህ ትንሹ ስትሮክ ይባላል ማለት ነው። እነዚህ ዋነኛ የስትሮክ አይነቶች ናቸው ማለት ነው። እንግዲህ የስትሮክ ዋና ዋና መንስኤዎች ኮዝ ኦፍ ስትሮክ ምንድነው የሚለውን ስናይ እንግዲህ ብዙ አይነት መንስኤዎች ቢኖሩም ዋነኞቹ ግን የደም ቧንቧዎች መጥበብ ማለትም በስብ ወይም ደግሞ በኮሌስትሮል ክምችት ምክንያት ማለት ነው። ስብና ኮሌስትሮል እንግዲህ የተለያዩ አላስፈላጊ ምግቦችን በከፍተኛ ሁኔታ መመገብ የሚመጣ ነው። እንደ በርገር ያሉ ጣፋጭ ስኳር የበዛባቸው ምግቦችን መመገብ በስብ ወይም ደግሞ ኮሌስትሮል እንዲፈጠር ያደርጋል። ይህም እንግዲህ የደም ቧንቧዎች ሊጠቡ ይችላሉ ማለት ነው። በዚህ ምክንያት ስትሮክ ሊፈጠር ይችላል። ሌላኛው በልብ ወይም ደግሞ በአንገት የደም ቧንቧዎች ውስጥ የሚፈጠር የደም መርጋት ነው። ይህም ሌላኛው መንስኤ ነው ማለት ነው። ቀጣዩ መንስኤ እንግዲህ ለስትሮክ የሚያጋልጠው እንደ መደበኛ ያልሆነ ወይም ደግሞ ያልተስተካከለ የልብ ምት ያሉ የጤና እክሎች ሌሎኞቹ ስትሮክን ሊያጋልጡ የሚችሉ መንስኤዎች ናቸው ማለት ነው። ሌላው ከፍተኛ የደም ግፊት ነው። እንግዲህ ቁጥር 1 ወይም ደግሞ ዋናው የስትሮክ መንስኤ የምንለው ይሄ ነው ማለት ነው። ከፍተኛ የደም ግፊት ማለት ነው። ሌላው የደም ቧንቧዎች መዳከም ወይም ማበጥ ወይም መፈንዳት እንግዲህ እነዚህ ሌላኛው የስትሮክ መንስኤ ነው ማለት ነው። የመጨረሻው እንግዲህ በጭንቅላት ላይ የሚደርስ አደጋ ወይም ደግሞ ጉዳት ሌሎች ለስትሮክ ሊያጋልጡ ከሚችሉ መንስኤዎች መካከል ዋነኞቹ እነዚህ ናቸው ማለት ነው። እንግዲህ ለስትሮክ ተጋላጭነት የሚጨምሩ የተለያዩ ሁኔታዎች አሉ። እነዚህ ችግሮች ካለባችሁ ወይም ደግሞ ከምታደርጉ ከሆነ ለስትሮክ የመጋለጥ እድላችሁ ከፍ ይላል ማለት ነው። እነዚህም እንግዲህ ከፍተኛ የደም ግፊት፣ ሲጋራ ማጨስ፣ የስኳር በሽታ ማለትም አይነት 2 የስኳር በሽታ ካለባችሁ፣ ከፍተኛ የኮሌስትሮል መጠን ካላችሁ፣ ከመጠን በላይ ወይም ከልክ ያለፈ ውፍረት ሲኖራችሁ፣ የአካል ብቃት እንቅስቃሴ አለማድረግ ወይም ስፖርት አለመስራት ማለት ነው፣ ከመጠን ያለፈ የአልኮል መጠጥ አጠቃቀም ሲኖራችሁ፣ እንዲሁም በቤተሰብ ውስጥ የስትሮክ ታሪክ ካለ፣ ከዚህ በፊት በቤተሰባችሁ ውስጥ ስትሮክ የያዘ ሰው ካለ እንግዲህ እነዚህ ሁኔታዎች ሊያጋልጣችሁ ይችላል ማለት ነው። ከፍተኛ የደም ግፊት፣ ሲጋራ ማጨስ፣ አይነት 2 የስኳር በሽታ፣ ከፍተኛ የኮሌስትሮል መጠን ከመጠን በላይ ወይም ከልክ ያለፈ ውፍረት፣ ስፖርት አለመስራት፣ ከመጠን ያለፈ አልኮል መጠጥና በቤተሰብ ውስጥ የስትሮክ ታሪክ መኖር እንግዲህ እነዚህ ለስትሮክ ተጋላጭ የሚያደርጉ ወይም ደግሞ ተጋላጭነትን የሚጨምሩ ሁኔታዎች ናቸው ማለት ነው። እሺ ተመልካቾች፣ አሁን ደግሞ
እስቲ ዋና ዋና ምልክት የሚባሉትን እነዚህ ምልክቶች ስታዩ እንግዲህ በፍጥነት እርምጃ መውሰድ አስፈላጊ ነው። እነዚህ 4 የስትሮክ ምልክቶችን ለማስታወስ ፋስት የሚለውን መመሪያ መጠቀም ትችላላችሁ። ፋስት ማለት FAST ያሉ ፊደሎችን የሚወክል ነው ማለት ነው። አንደኛው ኤፍ ነው። ኤፍ ማለት ፌስ ወይም ደግሞ በአማርኛ ፊት የሚንለው ነው። እንግዲህ ይሄኛው ሌላኛው የስትሮክ ምልክት ነው። የፊት መዛባት ወይም በአንድ በኩል የፊት መውረድ ይታያል ማለት ነው። በተለይ ስትስቁ በደንብ የሚታይ ይሆናል ማለት ነው። በተለይ በአንድ ቦታ ማጋደል ያለ ትክክለኛ ያልሆነ የፊት ቅርጽ ነው ማለት ነው። ይሄ የመጀመሪያው ምልክት ነው። ሌላኛው ከኤፍ ቀጥሎ ኤ ነው። ኤ ማለት እንግዲህ አርም ነው። በእንግሊዝኛ እጅ እንደምንለው ማለት ነው። እጅን ወደ ላይ ለማንሳት መቸገር ወይም ደግሞ የመደንዘዝ ስሜት ሌላኛው ምልክት ነው ማለት ነው። ቀጣዩና ሶስተኛው ስፒች ነው። ኤስ ነው ማለት ነው። ስፒች ማለት ንግግር ነው። የንግግር መጎተት ወይም ደግሞ ግልጽ ያልሆነ ንግግር ማለት ነው። ወይም የንግግር መዛባት እንደማለት ነው። እንደዚህ አይነት ሲያጋጥማችሁ ይሄ የስትሮክ ምልክት ሊሆን ይችላል ማለት ነው። ሌላኛውና የመጨረሻው እንግዲህ ቲ ነው። ቲ የምንለው እንግዲህ ሰዓት ነው። እነዚህ ምልክቶች ካያችሁ ሶስቱን ማለት ነው የነገርኳችሁን የፊት መዛባት፣ የእጅ መደንዘዝ ወይም ደግሞ ወደ ላይ ለማንሳት መቸገር እንዲሁም የንግግር ችግር ካጋጠማችሁ የሕክምና እርዳታ ለማግኘት ወደ ድንገተኛ ምርመራ ክፍል መደወል ወይም ደግሞ መሄድ ይኖርባችኋል ማለት ነው። ይሄ ትክክለኛው ሰዓትን የሚያመላክት ነው ማለት ነው፣ ቲ ማለት ነው። ስለዚህ ዋነኛ የሚባሉ ሶስቱ ምልክቶች ካያችሁ ወዲያው ወደ ሐኪም ጋር መሄድ አስፈላጊ ነው ማለት ነው። እያንዳንዱ ደቂቃ ዋጋ አለው እና ፈጣን የህክምና እርዳታ ማግኘት የአንጎል ጉዳትን ለመቀነስ የሚረዳ ይሆናል ማለት ነው። በአጠቃላይ የስትሮክ ምልክቶችን የሚያዩ ሰዎች ቀዳሚ ተግባር መሆን ያለበት ወደ ሆስፒታል በተቻለ ፍጥነት ማምራት ነው ማለት ነው። ሆኖም በዘገያችሁ ቁጥር ከስትሮክ ጋር ተያይዞ የሚፈጠሩ ተጓዳኝ ህመሞች የመፈጠር እድላቸው ይጨምራል። በመሆኑም እንግዲህ በተገኘው ጊዜ ውስጥ ታካሚው ሆስፒታል ከደረሰ ለሁሉም አይነት የስትሮክ ህመሞች በአስቸኳይ የሚሰጡ ልዩ ልዩ ህክምናዎች አሉ። በዚህም እንግዲህ ታካሚው በሚያገኘው ህክምና በህይወት የመኖር እድሉ ይሰፋል ማለት ነው። አስቀድሞም ሊደርስበት ከሚችል ከባድና ተጓዳኝ የጤና ችግር ራሱን የሚታደግ ይሆናል ማለት ነው። እሺ ውድ ቤተሰቦች ስለ ስትሮክ ያቀረብኩት አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ እንግዲህ ማንኛውም ሀሳብ አስተያየት ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለእያንዳንዳችሁ የምመልስ ይሆናል ማለት ነው። ይህ ቪዲዮ ብዙዎችን ሊጠቅም ስለሚችል በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ ላለው እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው